ጥያቄያቸውን ግን እርሶ እንዴት ነው ያዩት? እንደው በመንግስት ላይ ግን እንጃ ጫና ሳያረጋ አይቀርም እንደው በልቦናዬ ይፍለከለካል። ያዋለልኝ የሚባለው ያ ቤተ መንግስቱን ይረብሽ የነበረው የኔ የአራተኛ ክፍል ተማሪ ነው። ብዙ የደሴ ከተማ ቀብር ላይ የህይወት ታሪክ ያነባሉ ይባላል። እንዲያውም የድሮች አምባሳደር ተብዬ ተሹሜያለሁ። የድሃ መች ታነባለህ የሚሉም አይጠፉም። ገነት ዘውዴን እኔ አስተምሬያለሁ 8ኛ ክፍል። ከጠላቶችሽ የሚላለ ከጠላቶችሽ ብላ ደበቀችው። ከጠላቶችሽ ብላ አላነሳችውም። ምንድነው ወደ 50 ማርክ ሰጠዋት። አፄ ኃይለ ሥላሴ ከዙፋናቸው ሲወርዱ ምን ተሰማውት? አባትየው አውራጃ ገዥ ናቸው። ሊያስገድሉ ይችላሉ። ትእዛዝ ሰጥተው ሊያስደበድቡህ ይችላሉ። ወደዛ አለኝ። ይሄማ ከሆነ እሺ 95 እንደሱ ረጋይ ወድጄ ነው ረጋይ። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋ። ጤና ይስጥልኝ ተመልካቾቼ፣ እንደምንሰነበታችሁ። መስከረም ሚዲያ ነው እየተከታተላችሁ ያላችሁ። ሰብስክራይብ እና ሼር እያደረጋችሁ እንደሆነ ተስፋ አድርጋለሁ። ዛሬ ሰበር ዜና እንደሚባለው በሰበር ፕሮግራም ነው የመጣሁት። ለሌላ ጉዳይ ደሴ ከተማ በተገኙበት ወቅት እንግዲህ ያው ወሬ ሲያነሳው ከጓደኞቼ ጋር ስናወራ 100 ዓመት ያለፋቸው የእድሜ ባለጸጋ አሉ ሲባል ሰማሁኝና ይህን ቀረጻ ለማድረግ ስወስን ወደ አዲስ አበባ ለመመለስ በጣም ጥቂት ሰዓታት ሲቀሩ ነውና በመኖሪያ ቤታቸው ተገኝቻለሁኝ። በጣም የቻልኩትን ያህል ሰዓት እስከሚደርስ ድረስ ማለት ነው የተወሰነ እዛና እዛ ታሪኮቹን እያደረኩኝ የተወሰነ ነገር ለማያዝ ነው እዚህ የተገኘሁት። አቶ ተፈራ መላኩ ይባላሉ። 100ኛ ዓመታቸውን ጥቅምት 10 2018 በዚህ ዓመት ማለት ነው አክብረዋል። ደማቅ አከባበር እንደነበረ ሰምቻለሁ። ስለዚህ መኖሪያ ቤታቸው ተገኝቼ የተወሰነ ታሪክ ብቻ ነው፣ በጣም ታሪክ አዋቂ ናቸው። ትልልቁን ታሪክ ትቻለው ለጊዜው ቢያንስ የህይወት መንገዳቸውን አለፍ አድርገን እንድናነሳ ነው የተገኘሁት። አቶ ተፈራ እንዴት ኖት? በጣም አመሰግናለሁ ፍቃደኛ ስለሆኑ፣ እግዚአብሔር ያክብርልኝ። ደህና ኖት? ደህና መቼም እንግዲህ 100 ዓመት የሞላው ሰው የኔ ልጅ ምን ጤና ይገኛል ተብሎ ይታሰባል። ያስፈራራኝ ነው። በጀም ትንሽ እጄንም እያዳከመ ነው። ጣጣ ነው። አሁን 100 ዓመት ሆኖታል። 100 ዓመት ሆኖታል። 100 ዓመት ከ4 ወር። አዎ። መቼ ነው የተወለዱት? ጥቅምት 10 ቀን 1918 ዓመተ ምህረት ነው። እንግዲህ ያን እንዴት አረጋገጡ? ቅድም ሲነግሩኝ አባቴ ጽፈውልኝ እያሉኝ ነበርና ለዛ ይንገሩኝ እስኪ። መቼ የተወለዱበትን እንዴት አረጋገጡ? እንዴት አወቁ? እኔ ዳዊት ላይ ጽፈውታል። ማን? ብራና ዳዊት ላይ ወላጅ አባቴ ብራና ዳዊት ላይ እዛ ጽፈውት እዛ ነው የተገኘው። ህዳጉ ላይ ባዶ ስፍራ አለው። ባዶ ነጫ እንደው በነጩ የተዘጋጀ ነው። እዛ ላይ የህይወት ታሪክ እዛው ነው ሊጽፉት የቻሉት። ምን ተብሎ ተጽፎ አገኙ? ምን ተብሎ ነው የተጻፈው እዛ ላይ? እዛ ላይ የተጻፈው የልጆቼ ይባል ሌላም ኮሎኔልም ልጅ አለን የሱም ጽፈውታል ቀደም ብለው እዛው ላይ ያከታተው። ሴቶች ልጆች 3 አሉ፣ የነሱም ሁሉ ተጽፏል። እንዲህ ዋዛ አይደለም። ምን ተብሎ ነበር የተጻፈው እዛ ላይ? የርሶ ምን ተብሎ ተጻፈ? ታሪኩ ቦታው የተወለዱበት ስሙ፣ የክርስትና ስሙ የተወለድኩት ማርየ ስላሴ የተባለ ደብር ነው። አባቴ የልዑል ራስ እምሩ ልዩ ጸሐፊ ነበሩ፣ ሹም ናቸው።
በቅሎች አሏቸው። በበቅሎቻቸው እየተመላለሱ ይሰራሉ። ከዛም ደግሞ መደበኛ ያን ጊዜ ይሄን ቦታ ልዑል ራስ እምሩ የመሯቸው ነው። ይሄን ያለሁበት አሁን ያለንበት ቤት የቤተሰቦ ቤት ነው። ምንድን አሁን ያለንበት ቤት ይሄ የቤተሰቦ ቤት ነው። ይሄ ራስ እምሩ ናቸው የመሯቸው ለአባቴ በርስትነት የሰጧቸው። እንደው ጎጆ ሳር ምናምን ነበረ፣ ወደዛ ነበር። በኋላ ደግሞ ወላጅና እሳቸው ከሞቱ በኋላ ወላጅናቴ ቸበቸበችው። ብዙ ነበረ ቦታው። ወደ ለአንድ 8 አባወራ ሽጣለች በጠገራ ብር። እኛ ልጆች ነን፣ ሕፃን ነን። እስኪ ስለ ቤተሰቦ ይንገሩኝ። አጠቃላይ ስለ ቤተሰቦ ስለ ልጅነት ህይወቶ ይንገሩኝ እስኪ። ቤተሰቡ እና ልጅነት እንዴት እንዳሳለፉ እርሶ? ምንኛ እንግዲህ ቤተሰቡ ብዙ ነው። እሳቸው ደግሞ ሀብታም ስለነበሩ ወላጅ አባቴ የእንስሳት ጠባቂዎቹ ብቻ 4 ናቸው። ምንደኛ ይባላሉ። የቀንድ ከብት የሚጠብቀው 1፣ የጋማ ከብትን፣ በቅሎን፣ ፈረስን፣ አህዮችን የሚጠብቅ 1፣ በግና ፍየሎችን የሚጠብቅ 1፣ የቀንድ ከብቶችን የሚጠብቅ 1፣ 4 ምንደኛ ነበራቸው። አዳ ዘወትር በደንብ ነው ጠላ እንኳ ባይስተናገዱ ቅራሪ እየተከተከተ ለዚህ ሁላ ለገበሬዎቹም ለምኑም እንደው ሲሰጥ እንደው ትዝ ይለኛል። በደረጃው ጠላ ምናምን እንደዚህ አይሰጥም። ጠላ እንደናንተ ያለ እንግዳ ሲመጣ ለእንግዳ ለአባወራው ለጌትየው ለአባታችን ለእናታችን ነው እንጂ ጠላ እንደዚህ አያቀላጡም። ጠጅም ደግሞ በዓመት በዓል ይጠመቃል። ለእንግዳና ለዛው ለዋናው ቤተሰብ ነው። ለቅምሻው አንዳንድ ብርጭቆ እንቀምሳለን። እኛም እንደ ቀላል ነገር አልነበረም አስተዳደሩ። ሲበሉ ቁማን ጧፍ ይዘን እንቆማለን። በተረፍራፊያቸው ላይ ይጨመራል። ያንን ጥርግ አድርገን ደግሞ እኛ ደግሞ በደረጃችን መብላት ነው። ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ብሎ ማጉረምረም የለም። ስንት እህትና ወንድም ነበረዎት? ወንድሞች ወንድም አንድ ነው። ኮሎኔል ነበረ፣ ክብር ዘበኛ የባህር ልጅ ነው እሱ። ጥላሁን ይባላል። ሌላው ሴቶች እህቶች ናቸው። እንደ እርስዎ 100 ዓመት የሞላው አለ ከቤተሰብ? ከኛ ቤተሰብ የለም። ወንድሜ አዲስ አበባ ያለው ይሄ ክብር ዘበኛው በ92 ዓመት እድሜው ነው የሞተው። አሁን ወደ 2000 ውስጥ ነው አዲስ አበባ ከዚህ ዓለም በሞት የተለየው። 4 ዓመት ነው የሚበልጠኝ የነበረው። አሁን ቢኖር 110 ያው እንደኔው ሊሆን ይችል ነበር። ስለ እናትና አባቶስ የት አካባቢ ነው እርሶስ የተወለዱ? እስኪ ስለ ቤተሰቡ ይንገሩ። እናቴ የተወለደችው እዚህ መስቀላ ነው። ወላጅ አባቴ የተወለዱት አምባሰል ነው። ደልባ ጊዮርጊስ ይባላል። ግርማዊት እቴጌ መነን ክርስትና የተነሱበት ደብር ቤተክርስቲያን ያለበት ቦታ ነው የተወለዱት። አባቴ ሙስሊምም ነበረች። አባቴ ለጉብኝት መስቀላ ሂደው
ሲጎበኙ ብዙ ሰራዊት ተሰጥቷቸዋል። አጃቢ እዛ ለግምት መሬት ነው። ጭቃ በጭቃ እየተመሩ ሲሄዱ ጋበዘቻቸው። አባቷ አዘዋት ሼህ መንሱር ይባላሉ አባቷ። ይገርምሻል እዛ እንደው ሽሮ ወጧል እንደው ፍልቅልቅልቅልቅ አድርጋ እንደው ትኩስ የገብስ እንጀራ አቀረበችና ጋበዘቻቸው። ወተት ደግሞ ቀርታ ደግሞ የረጋ ወተት አስተናገደቻቸው። ሻችን አቤት ይችን ልጅ ዳሩልኝ እንዴ ርቦህ መንገድ ላይ ተንገላታሃል ብዬ ጋብዥ አብሊያቸው ምሳቸውን ብዬ ብል ደሞ ልጄን ልቀማኝ ነው እንዴ? ደሞ ከቶም ሃይማኖቷን ለውጣ በል እንግዲህ ውጣልኝ ከቤቴ አሏቸው። ኧረ እንደው አይጎዱም ግድልዎትም እንደው አሉ። መተው ለልዑል ራስ ምሩ አንድ ቆንጆ ጠይም ልጅ እንደው ሙስሊም ናት። እሷን አባቷን ብለምን አልሆነልኝም። እንደው አንድ ማደሪያ መሬት እንደው ይስጡልኝና ለሀገርም ዱዓ የሚያደርጉ ናቸው፣ ጸሎት የሚያደርጉ ናቸው። አንድ ጋላ መሬት እንደው ቢሰጥልኝ እንደው ቢሰጥ ጥሩ ነው። ለሀገርም ለአልጋውም እየጸለዩ ነው፣ ዱዓ ያደርጋሉ ዘወትር። አልጋው ደህና ይሁን፣ አገዛዝ ሹማምንቱ የጤና ይሁን እያሉ ሁልጊዜ ዱዓ የሚያደርጉ ናቸው። ለጸሎት አድራጊ ከጓደኞቻቸው ጋር አንድ መሬት ይሰጡልኝ ብለው ደጅ ጸኑ። ልዑል ራስ ምሩን በቃ በቤተ መንግስቱም ታዋቂ ሆኑ፣ ግብር ይጠራሉ። በቃ በዚህ ግንኙነቱ እየጠነከረ ሄደ። አንዲት ሴት ልጅ ወልደው ነበረ። የባህር አላደገችም፣ ተሰናበተች ከዚህ ዓለም። የአዲስ አበባ ያለው የነበረው ኮሎኔሉ ወንድሜና እኔ 3 ነው የወለደችው እናታችን። አባቶ የራስ ምሩ ምን ነበሩ? የራስ ምሩ እዛ መዝገብ ቤት ሹም ነበሩ በሙያቸው። ያ ጊዜ ባለሙያ አይገኝም። እንዲሁ ይህን አዲሱን ሂሳብ የማያውቁም ነበር። በቃላቸው በዛ እየመዘገቡ ሂሳብም ይችላሉ። የተፈጥሮ ሂሳብ ማሰብ ቀሪና ሀጅን ያውቃሉ። ያንን በመዝገብ ይጽፋሉ። በቃ ሂሳብ ገንዘብ አይጠፋባቸውም። አባትና እናቶ በስንት ዓመታቸው አረፉ? እናትና አባቶ በስንት ዓመታቸው አረፉ? የኔ አባት ብዙ አልቆየም። በ65 ዓመታቸው ነው የሞቱት። ወላጅ እናቴ በ92 ዓመቷ ነው ያረፈችው። አሁን በ70 ዓመተ ምህረት የትናንትናው 70 ዓመተ ምህረት ነው ያረፈችው። በ92 ዓመቷ ነው ያረፈው። እሺ የልጅነት ህይወትዎን እንገሩኝ እስኪ። አስተዳደገው እንዴት እንዳደጉ፣ ቤት ውስጥ ወደ ትምህርት ቤት እንዴት እንደሄዱ ይንገሩኝ። ቤት እንግዲህ ከብት ጠብቃለሁ በቅርብ ይሄ በጎች ምኖች ከከብት እረኞች ጋር ጠብቅ ነበረ። ኋላ እረኛ ጠባቂ ሲቀጥሩ ልጆቼ ይማሩ ብለው መንፈሳዊ ትምህርት ቤት እዚሁ ማርየ ስላሴ ገባሁ። እዛ ዳዊት ደገምኩ፣ ሁሉም ነገር ተማርኩ። እንዲሁ ስል አባቴ በ40 ዓመተ ምህረት ሲሞቱ
እናቴ መጣች እዚህ ወላጅ እናቴ እኔንና ወንድሜን ይዛ ቀለብ ከሀገራችን ካምባሰል ከመሬት ከርስት አላችሁ ሰፊ ርስት ከዛ እየተጫነ እየበላን የተንከባከቡን ተማርን እሱም ተማረ እኔም ተማርኩ ዘመናዊ ትምህርት ቤት አስተማሪ ደረጃ ደረስኩ። እሱም ደግሞ ክቡር ዘበኛ ሆነ ወደ አዲስ አበባ ሄዶ ኮሪያም ዘምቶ ነበር ኮንጎም ዘምቶ ነበር። በዛ አገልግሎቱ ኮሎኔል ደረጃ ደርሶ የሞተው። ታላቅ ነው ታናሽ ነው? ታላቅ ነው። 4 ዓመት ነው የሚበልጠኝ። የድሮ መቤቶች አራርቀው ነው የሚወልዱት። እንዲሁ ዋዛ አይደለም። ጡጦ የሚባል አይታወቅም። ጡታቸውን ነው የምንጠዋው የነበረው ብለው ይነግሩናል። እስኪ ትምህርት ቤት የነበረውትን ደግሞ የትምህርት ሂደት ይንገሩኝ። ትምህርት ቤት ከአንደኛ ክፍል ጀምሮ እስከ አስተማሪነት ደግሞ ያለውን ህይወቶን ይንገሩኝ። እሱማ ዝም ደግሞ ደሴ መድኃኔዓለም መጥቼ አማርኛ ትምህርት ንባብ በበቃኝ ተምሬያለሁ። ስንክሳር፣ ሃይማኖተ አበው፣ ትምህርተ ህቡዓት፣ ዳዊትን ይህን ሁሉ በንባብ ደህና አድርጌ ተምሬ እንዲያውም አንድ ደብር አለቃ አስካል የሚባሉ መምህር ሁኜ በንባብ 2 ዋንጫ ሸልመውኛል። 2 ጎሽ ዋንጫ አስተማሪ ከሆንኩ ንባብ ሳነብ አይተውኝ አለቅዩ የልጅ የስኮላ አስተማሪ አይደለም እንዴ? እንዴት ይህን ስንክሳር እንዴት የኛ ልጆች የሊቃውንቱ ልጆች የማያነቡትን እንዴት ያነባል? ሃይማኖተ አበው ግብረ ሕማማቱን እንዴት አድርጎ ይሄ በጠጫ ለሚስትህ አንድ ለአንተ አንድ። አሁን ዋንጫዎቹም አሉ አሁን ድረስ ይዣቸዋለሁ። በመንግስቱ ነዋይ ግርግር ዘመን ነው የሸለሙኝ 2 ጎሽ ዋንጫ እና አሁን ደግሞ የቤተ መንግስቱ የወይዘሮ ሲሄን ፎቶግራፍ እና የኔ ፎቶግራፍ ያለበት ስኒ ተሸልሜያለሁኝ። የሻይ መጠጫ መቼ ተሸለሙ? አሁን በቅርብ ነው። 100ኛ ዓመቱ ላይ። አዎ አሁን ስኒውንም ላሳያችሁ እችላለሁ። እሺ እስኪ የት ነው የተማሩት? የመምህርነቱን የቀለም አስተማሪ ነበሩ። የት ተማሩ? ንጉስ ሚካኤል ትምህርት ቤት ከ1ኛ እስከ 8ኛ። መምህራን ማሰልጠኛ ደብረ ብርሃን 2 ዓመት። ከዛ ተማርኩ። በ110 ብር ደሞዝ ተቀጠርኩ። እዙ ደሴ የተመደብኩ። ወደ ኤልባቡር ነበር እጣ የደረሰኝ። እንዲያው ወላጅ እናት አለችኝ ባልቴት እንዲያው ደሴ ብታደርጉኛል። አንድ ማውቀው ባለስልጣን አለ ማነው ሰርሽ ደምሴ የሚባል ይሄማ እንዲያውም እናቱን ለጅብ ሰጥቶ ሌላ ቦታ አልመድበው ደሴ ነው የምንልከው ብሎ እንዲያው ሚኒስትሩ ጋር ተዋርቆ ወደ ደሴ ላከኝ። ወደ ደሴ ቢልከኝም ደሴ አልተመደብኩም። ቦረና ላኩኝ። አዲስ ተቀጣሪ ከተማ አይገባም ተብሎ ቦረና እዛ 1 ዓመት አስተምር ያዋለልኝ የሚባለው ያ ቤተ መንግስቱን ይረብሽ የነበረው የኔ የ4ኛ ክፍል ተማሪ ነው። እሺ በኋላ ጠይቃለሁ ብዬ ነበር። እስኪ ይንገሩኝ እንዳውም በዚሁ ምንድን ስለዋለልኝ ዋለልኝ። እሺ እዛ አስተምረው ነበር። ማስተምረው ደግሞ እንግሊዝኛ ነበረ እና ከልጅነቱ ጀምሮ ኃይለኛ ልጅ ነው። በእንግሊዝኛ 10 ማርክ ቀንሶብኛል ብሎ እኔን አውራጃው ገዥ ላይ ከሶኛል።
በትምህርት ቤቱ ዲሬክተር አልሆንለት ቢል አውራጃው ገዥ ላይ አውራጃው ገዥ ሁላችንንም ጠሩ። ደጃዝማች ወንዴ ኃይሉ ይባላሉ። እኔ ስለ እንግሊዝኛ የማውቀው ነገር የለም፣ አልሞ ስለመተኮስ ነው። እና ይሄ ልጅ እንደው የኔን ኃላፊነት አውቆ ሕግ መኖሩን አውቆ ማርክ ተቀንሶብኛል ማለቱ ይሄ አመለካከቱ ሰፊ ነው። እስቲ እንደው ለእኔም እንደው ስትሉ ይህም ማርክ እንደው ሙሉ በሙሉ ስጡት። ምንም ይጎዳችሁ ነገር አለ? ከኪሳችሁ እንደ ገንዘብ የምታወጡት ነገር የለ። ቁጥሩን አሳድጎ አልፏል ማለት ነው። እሺ ብለን እንደው 10 ማርክ ነበር ቀረብኝ ያለው 30 ማርክ ሰጠሁት። ደስ አላቸው። እሳቸው ደግሞ 10 ብር ለጠጅ መጠጫ ብሎ ደግሞ ሰጡን። ያን ጊዜ 10 ብር 8 ቀን ያጠጣል። በአንድ ብር ስንት ነው? 4 ብር ሌጠጅ ነው። እንደዚህ ነበረ። ታዲያ ደግሞ ኃይለኛ ነው፣ እንደው በጣም ኃይለኛ። አዎ የልጁ አስተሳሰብ 4ኛ ክፍል ዝቅተኛ ክፍል ነው። እንዴት የኔን ስልጣን አውቆ መምጣቱ ይሄ ይገርማል። እናንተም በማርክ አሁን አስደሰታችሁት፣ ተፍነሸነሸ፣ ደስ ብሎት ይማራል፣ ወላጆቹም ደስ ይላቸዋል አሉ። በቃ በዙ ተሳስቀን ተለያይተናል። ኋላ ደግሞ ይሄ ልጅ ተማረ። ወይዘሮ ሲመጣ 2ኛ ደረጃን ትምህርት ቤት አጠናቀቀ። ዩኒቨርሲቲ ገባ። 2ኛ ዓመት እንደው እንደተማረ የፖለቲካ ነገር እንደው ተዋሃደው። ቤተሰቡ ቤተ መንግስቱ በጣም ተጨነቀ። እንደው ሲባል እንደው ወዲያ ሲባል ወዲህ ሲባል በጋብቻም ሊይዙት ፈለጉ። ተሞከረ። እንደው በጭራሽ አለ፣ አመፀ። እንደው ከዛ በኋላ በ65 ዓመተ ምህረት በአይሮፕላን ጉዞ ላይ እንዳለ ገደሉት። በአየር ላይ እንዳለ ነው የተገደለው። ደሴ ነው የተቀበረው። ሬሳውን አባትየው ሂደው አምጥተው እዚሁ ደሴ መኮንን ካሳ ይባላሉ፣ እዚሁ ደሴ ቀበር ነው። መቼ ነው? እንዲያውም ወደ ህዳር ወር ላይ ነው። ታደለች የምትባል አብራ ሙታለች። ደግሞ ሌሎችም ያን ጊዜ እንደው እዛ በአይሮፕላን አደጋ ያው ሞተ ተባለ። ያው እንደዚህ ያለ ጽዋ ተቀበለ። ሌላስ ሚነግሩኝ የለም ስለርሱ? ስለዋለልኝ 4ኛ ክፍል ነው ያስተማሩት። 4ኛ ክፍል ነው ያስተማርኩት። ከዛ በኋላ አላገኙትም፣ አላስተማሩትም። ከዛ በኋላ እንደው እርግጥ ይጠይቀኛል ባለሁበት ቦታ። አንድ ጊዜ በርቀት ዘመን 4 ኪሎ አየ ጋሼ አለኝ። ጸጉሩን ደግሞ መልጧል። እንደው በጣም በራው ግቡ ብሎ ሄዷል። እንደው እንዴ አጠፋኸኝ እንዴ አንተዬ በህፃንነት እንግዲህ ያየሁህ አሁን እንዴት ልወቅህ? እኔስ እንደው ዘነጋሁ። ዋለልኝ ካሳ 4ኛ ክፍል እንግሊዝኛ ያስተማርከኝ መካነ ሰላም አስፋው አድርገው አራሽ ትምህርት ቤት ረገኝ እንደ ሳምኩት። ምን አልኩት እንደገና አንድ ቡና ቤት እንዲወስድ የዛ ሻይ ደግሞ እንደው ጋበዝኩት። እንደው ተጨዋወን በዳንክ ከዛሬ ጀምሬ አረሳህም አልኩት። 3ኛ ዓመት ነው እንግዲህ እየጨረስኩ ነው። እና በቃ እዛ የምማረውን ፖለቲካል ሳይንስ ነው አለኝ። ፖለቲካል ሳይንስ ማለት በመንግስት ስራ ላይ በመንግስት ስልጣን መግባት፣ በሚኒስትሮች መግባት
በህዝቡ ደግሞ ጣልቃ ገብቶ የህዝቡን መብት ማሳወቅ ይሄ ነገር ነው እንዴ? አዲያ ይበጃሉ ያንተዬ እንዲያው የኔ ልጅ እንዲያው መንግስት ጋር እንዳያጣልሃል የፈለገው ይሁን ይግደለኝ አለ። ይህን መልስ ነው የሰጠኝ። እኔ ወደ የፖለቲካ ትምህርት ነው የምማረው። ንጉሱም ደስ አይላቸውም። እኔ ግን እየተማርኩት ነው። እነ ግርማሜ ነዋይ የተማሩትን እየተማርኩ ነው አለ። ግርማሜ ነዋይ ደግሞ የመጀመሪያው መንግስቱ ነዋይ ጋር ሆኖ ለመገልበጥ ሞክረው 12 ሚኒስትሮችንና ባለስልጣኖችን ገለዋል ያን ጊዜ። አሁን መንግስቱ ኃይለ ማርያም ከረሸናቸው 60ዎቹ የበለጠ ስልጣን የነበራቸው ናቸው። በ53 ዓመተ ምህረት የተገደሉት ዋለሊ ላይ ነበርንና እንደው በርሶ አይን ምን አይነት ተማሪ ነበረ? በኋላ ላይ አድጎ ሀገር ላይ እንግዲህ ገጸ ባህሪው ልጁ ይህን ያህል የሚከፋ አይደለም ነበረ። ያን ጊዜ ታዛዥም ነው ምንም ነው። ስለ መብቱ ተከራክሮ የመጀመሪያ ዲሬክተሩ ሄደ እንግዲህ አስተማሪህ የሰጠህን ማርክ በቃ ይመዝገብ፣ ሪፖርት ካርድ እናሰፍራለን፣ አትበጡጣኝ ያለው ጊዜ ዲሬክተሩ አውራጃው ገዥ ጋር ሄደ። ያ በጣም ለትልቅ ነገር በህዝቡ በከተማው ተደነቀ። ይሄ ልጅ የሚደርስበት አውራጃ ገዡን ስልጣን አውቆ የአራተኛ ክፍል ተማሪ ዝቅተኛ ነው። ይህንን አልፎ መክሰሱ ተአምር ነው እየተባለ እንዲያው ወደፊት የሚደርስበትን ይሁ ተመልከቱ እየተባለ ለጉድ ይወራ ነበር። አውራጃ ገዥ ላይ ማርክ ቀነሰብኝ ብሎ ከሰሰ፣ አስቀርቦ አስጠየቀ፣ ማርኩን አስጨመረ እየተባለ ይወራ ነበረ። አዲያ ሌላ ህዝቡን አይነካም። ላለው ነገር ደግሞ ትሁት ነው፣ ፈገግተኛ ነው። ሰው አያስሽሟጥጥም፣ አያሳደብም። እንደው ረጋ ያለ ልጅ ነበረ። እንግዲህ በኋላ እየገነነ ሄደ። እንደው በዩኒቨርሲቲው እየገነነ ሄደ። ስሙ ተጠራ። ይምሩታል፣ ይለቁታል። አባቱም አርበኛ ነበሩ። በኋላ እንግዲህ እዚህ ያለው ደረጃ ላይ ደረሰ። ኋላ ሞተ ሲባል ምን ተሰማሁት? ተማሪዎት ነበርና በኋላ ተገደለ ሲባል ምን አሉ? ሞተ፣ አዲስ አበባ አውሮፕላን ላይ ሞተ። ህዝብ የሚወደው የሚያውቀው መቼም እርሙን በያለበት በሚስጥር በሽሽግ አወጣ። ከዛ በኋላ አባትየው ከዝግ ገስግሰው ሂደው ራስ ምሩ ጋር ይታወቃሉ በአርበኝነት። እኒህ አባቱ በራስ ምሩ አማላጅነት አስከሬኑ እንዲሰጥ ተደረገ። ታዲያው ወስዶ ይቅበር እንጂ ለምን የትም ይወርቃል ብለው ለጃንሆይ ባለሟል ናቸው ራስ ምሩ ስጡት ይዞ ይሂድ አሉ። በቃ በዚህ እሱ ደሴ መድኃኔዓለም ቀበር ነው። መቃብር ቤቱም አለ። አሁን ሌሎችም ቤተሰቦቹ እየተሸኙ እየተስተናገዱበት ነው። ልክ ከዛ እዚህ ይደርሳል መቃብሩ። የቤተሰብ መቃብር ሆኗል። አባቱም እዛ ነው የተቀበሩት። በዛው ሰሩት፣ በልጁ ስበብ ሰሩት። እንደገና እህታቸውን በመኪና አደጋ እንዲያስትል እዛ ተቀበረች። ወንድሙም ጌታቸው መኮንን የሚባል ነበር፣ እዚህ ነው የተቀበረው። አባትየውም እዚሁ ነበረ የተቀበሩት። በቃ እሳቸውም አሁን በቅርብ ነው የሞቱት እኮ።
አባትየው አዎ አንድ 10 ዓመት ቢሆናቸው ነው ከሞቱ። እርስዎ ግን አቶ ተፈራ የእርስዎ ተማሪ ሆነው የጃንሆይን ስርዓት እንዲወድቅ ለማድረግ ትግል ጀመረ ወይ እንዲህ አደረገ ሲባል ምንድነው የተሰማውት? እናንተ ደግሞ ለጃንሆይ ያላችሁ ፍቅር አለ ነበረ። አይጉድ እንግዲህ የገደለው ባልሽ የሞተው ወንድምሽ የተባለው ነገር ነው። እንደው ጭልጥ ብለን አዝነናል። አንኛ ተማሪ የነበረ ጋሽ እያለ እንደውም ቡና ቤትም ደግሞ ሆነ አንዳንድ ጊዜ ባለው አቅም እንደው ልጋብዝህ ጋሽ እያለ ይለኛል። አዲያ ወደው ነበረ በጣም በጣም ለእኔም ንቃት አስተምሮኛል። እዛ አውራጃ ገዥ ጋር ከሶ ሲሞግተኝ እንዴ በጣም ከልጅነቱ ጀምሮ የንግግር ተሰጥኦ ያለው ነው እና እኔ እንደው እጠራጠር ነበር የኔ ልጅ እንደው አታምኘኝም እንጂ እጠራጠራለሁ ትልቅ ቦታ ላይ ደረጃ ላይ ይደርሳል ይሄ ልጅ። እንደው በመንግስት ላይ ግን እንጃ ጫና ሳያረግ አይቀርም። እንደው በልቦናዬ ይፍለከለካል። እንደው ፍርሃት የምትባል የለችውም። እገደላለሁ እረሸናለሁ የሚል ሐሳብ የለውም። ይሄ ነገር ነበረ እንግዲህ መቼም ከወቅቱ ጋር ያለው ሂደት ይሄ ነው እና አንድ ቀን ዋንስ እንደው something will be happened እንደተባለው አንድ ነገር ይፈጠራል እንደተባለው ያው ሲሞት በቃ አከተመ። ዝም ግርግር ተነስቶ ነበር። የኛው የሶሲንት ተማሪዎች በፖሊስ ጸጥታ ተጠበቁ። ትንሽ እንደው ረብሻ ነገር እንደው ገዳው ይፈረ ለፍርድ ይቅረብ ገዳው ለፍርድ ይቅረብ እያሉም እኮ አላስከድ ብሎ ነበር አስከሬኑን። መቼም ተማሪ በሰል ያለው ተማሪ ያመጣውን ነገር ማጋለል ያለ ነገር ነው። ይገርምሻል። ጥያቄያቸውን ግን እርስዎ እንዴት ነው ያዩት? የማን የተማሪዎቹ ተቃውሞ የነዋለልኝ የጃንሆይን ስርዓት እንግዲህ በብዙ መንገድ ህዝቡን ጨቁኗል። ያው ሲገዘግዙ እንደው ወደዛ ሲሉ ሲሉ ያው የጣሉት እኮ እነሱ ናቸው። እኛም ደግሞ መምህራን ማህበር ትምህርት አቆመ። ሲያቆም አዲስ አበባ ሆኖ 3 ወር ያለ ስራ ደሞዛችንን ተቀበልን። እነሱ የቆሰቆሱት ዋለልኝ ሞቷል ያን ጊዜ። አሁን በ60 ስንት ነው 7 ዓመተ ምህረት 7 ዓመተ ምህረት እኒህ 60ዎቹ ሚኒስትሮች የሞቱበት ዘመን ነው። በዛ ወቅት ያው ያ ሁሉ ተረፈረፈ። ከዛ የበለጠ የሞቱት የ53ቱ ናቸው ትልልቅ ባለስልጣኖች። እኔ እንደው አሁንም ልነግራችሁ እችላለሁ ስማቸውን 12ቱ። እሺ ይንገሩን፣ የሚያስታውሷቸውን ይንገሩን። 12 ናቸው። አንደኛ ልዑል ራስ ስዩም ከተረሸኑት፣ ሁለተኛ ክቡር ራስ አበበ አረጋይ የመከላከያ ሚኒስትር 2፣ ሶስተኛ አቶ አምደ ሚካኤል ደሳለኝ የማስታወቂያ ሚኒስትር ነው። አዲስ አበባ ላይ የመጀመሪያ 4 ፎቅ ቤት የሰራ ነው። አቡነ
ጴጥሮስ ሐውልት ጎን ትልቅ ህንፃ የሰራን ሶስት አራተኛ ደጃዝማች ለጥ ይበሉ ገብሬ የሲዳሞ ጠቅላይ ገዥ አምስተኛ ክቡር አፈንጉስ ታደሰ ነጋሽ አፈ መምህር የግቢ የወዛ ዳኛ ናቸው። እሳቸው 5 6ኛ አባሃና ጅማ የንጉሱ ገንዘብ ያዥ ንስሐ አባት የሚባል አለ በክርስቲያን ደንብ። ንስሐ አባትና ገንዘብ ያዥ አባሃና ጅማ 6 7ኛ ደጃዝማች በዛብህ ስለሺ የራስ መስፍን ስለሺ ትልቅ ወንድም። 8ኛ ጄኔራል መኮንን ደነቀ የቤተ መንግስቱ ጸጥታ ጠባቂ። እሺ 9ኛ አቶ መኮንን ሀብተወልድ የዛ 9 የራስ መስፍን ስለሺ ትልቅ ወንድም መኮንን ሀብተወልድ የገንዘብ ሚኒስትር የነበረው ያን ጊዜ አሁን አገኘሁት። እሱ አንዱ ደግሞ እንግዲህ አሁን ተሰውሯል ይገኛል። ይሄ ናቸው። እሺ እንግዲህ ተማሪውም ብዙ ጥያቄ ያነሳባቸው የነበሩ ጃንሆይ አጼ ኃይለ ሥላሴ ማለት አጼ ኃይለ ሥላሴ ወይም ጃንሆይ በእናንተ ምንድን ነበር ያኒ ስርዓቱ የነበረው ችግር እናንተ የምታነሱት? እኛ እንደው ዛሬ ላይ ሆኖ ሲያስቡት እንዲህ አድርገዋል የሚሏቸው። እንግዲህ እኛ የቤተሰብ ኃላፊ ነን፣ የመንግስት ሰራተኛ ነን፣ በደሞዝ ተቀጥረናል። ትንሽ መቼም የጎደለብን ነገር የለም። እነሱ ልጆቹ ደግሞ ባመጡት ፖለቲካ ደግሞ ብዙዎቻችን እንዳው አንሳብም። እኛም ደግሞ ለቤተሰቦቻችን ይሄ መንግስት ያጠፋናል ብለን ስጋት አለን። እንግዲህ የበረታ ይበርታ ብለን እኛ እንግዲህ ዝም ብለን ማዳመጥ ነው። ብዙ መምህራን ደግሞ አንዳንድ ወጣቱ መምህራን ከኔ ወጣት የሆነው ተማሪዎቹን ያበረታታል። ገንዘብም ሻይ ቡና እያለ እየጋበዘ ያነቃቃል። በለው ግፋው፣ እኛም ደግሞ እንደዚሁ እንላለን እየተባለ የሚቀሰቅሱ መምህራን አሉ። ዓላማችን የተለያየ ነው። እኛ ደግሞ እንደኔ ያለው ደግሞ ቤተሰብ እንደ ወላጅ እናት ያለው ሽማግሌ አባት ያለው ልጅም መውለድ የሞከረ ያ ተሰቅጥጦ ሸሽቶ ከፖለቲካው ርቆ ስራውን ይሰራል። ተሰውረውም ደግሞ አስተማሪዎች ደግሞ ፖለቲካውን ለሚያጋንኑ ተማሪዎች እንደነዋለን ይላሉት ገንዘብ እየሰጡ የሚያነሳሱ አሉ። ይሄ ፖለቲካውን ነው ራሱ እንዴት ያለ ነገር ይመስልሻል? አስጨናቂ ነገር ነው ያለፍ ነው። ፊርማተሩ ደግሞ በአስተማሪና በተማሪ ላይ ይሰራጫል። አጉል ነገር ነው። አንዱ ይሄ መንግስት ሳይበጀን አይቀርም ብሎ ተናግሯል። ይሄ አዲስ መንግስት በመንግስቱ ነዋይ ጊዜ የተደረገው የሰማሁት ይሄ መንግስት ሳይጠቅመን አይቀርም ብሎ ጠጅ ቤት ሲያወራ አሳየ ታደሰ የሚባል ተይዞ ታስሮ 4 ዓመት ታስሮ እንደተለቀቀ አውቃለሁ።
የኛ ጓደኛ ከሌ በፊት ቀደም ብሎ የሰለጠነ ነው በመምህርነትም በምን የአማራ ሳይንት ልጅ ነው። ምን አላሉ ኧረ መንግስት ሳይጠቅመን አይቀርም ሲል ሰሙ ሰዎች ሄደው ጠቆሙ። ታሰረ። 4 ዓመት ታስሮ ተለቋል። ይኸውልሽ መቼም ሞት አይቀርም። አሁን በሞት ተለይቷል። ይሄን ሁሉ አይተናል፣ ሰምተናል። እርስዎ ግን ጃንሆይ አጠፉ የሚሉት ነገር የለም? እርስዎ ጃንሆይ ጥፋትማ አለ። እንዲያው ዝም ብሎ የመቻቻል ነገር ነው እንጂ ጥፋት መሬት ለተወሰኑ ይሰጣል። ሹመትም እንደው ለዛው ለነሱ ቤተሰብ ነው። እንዲያው ወርታች ያለው እንዲያው ዝቅተኛው ግድ የላቸውም። ለሳቸው ደግሞ ለሚመስላቸው ልጃቸውን አምጥተው ወደ ውጭ ሀገር ደግሞ ለትምህርት ይልካሉ። ጥፋትም አለ፣ ጥፋት አለ። እንደው እንቻቻል በሚል ነው እንጂ ጥፋትማ ነበረ። ከዛ ደግሞ እንግዲህ መንግስቱ ኃይለ ማርያም ተነሳ። የባሰ ሬሳ በሬሳ ረሽሾ ለሊት ሲተኩስ አድሮ 10 ሰዓት ላይ ነው በረሬ ሰው የሚነሳው። ሰው እየተመለከተው እንደው ጥፋትማ ሰው ፍጹም አይደለም። ሰው ፍጹም አይደለም፣ ስተተኛ ነው። እንግዲህ ብዙ እንቅስቃሴም ነበረ። እሺ ሌላ ደግሞ ልጠይቀውት ወይዘሮ ስህን ትምህርት ቤት አዎ እንግዲህ ብዙ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ቅድም ያነሱልኝ ዋለልኝ መኮንን እነ ብርሃነ መስቀል ረዳ የተለያዩ እንግዲህ በለውጥ እንቅስቃሴ ውስጥ የነበሩ ተማሪዎች የተማሩበት ትምህርት ቤት ነው። አዎ እስኪ ንገሩኝ ስለዛ ጊዜ እርሶም እንግዲህ መምህር ስለነበሩ። ወይዘሮ ስህን ትምህርት ቤት እኔ አልተማርኩበትም፣ ኮርስ ነው ያደረኩበት። ምክንያቱም 8ኛን ክፍል ፈተና እንዲያለፍኩ መምህራን ማሰልጠኛ ደብረ ብርሃን ሄድኩ፣ መምህር ሆንኩ። እርግጥ ይሄ ነገር በእንደዚህ ይፈነጫል። እነሱ ይፈንጩ እንጂ የኔ ቢጤዎች ትንሽ ቤተሰብ ያላቸው ትዳር ያላቸው አይንቀሳቀሱ፣ ድምጣቸው ዳር ሆኖ ነው የሚያዳምጡት። ከፍተኛ ተቃውሞ ደግሞ ስናሰማ በተማሪዎቹ በኩል ይሄ እኮ ፊውዳል ነው የኛ ተቃራኒ ነው እያሉ ደግሞ አደጋ ሊጥሉ ይፈልጋሉ። በሚነሱም ይፈራሉ። ጸጥ ነው፣ ዳር ሆነን ማዳመጥ ነው። እንግዲህ ይሄ ነው። ልክ ነሽ። ጥያቄው ይሄ መጠየቅ ያለበት ነው። እነሱ ይዋኛሉ። ደግሞ እንደው በቃ ፍርሃት አለ። ታስሮ ደግሞ የቤተሰብ ኃላፊ የሆነ መምህር እንደው ውስጡን ተማሪዎቹን ይሄን ፖለቲከኞቹን ይረዳል፣ ይፋ ግን አያወጣም። አድፍጦ ነው የሚዋጋው ያም እና ትንሽ ደግሞ በሚስጥር ደግሞ ከተገኘበት እየታሰረ የነዚህ ደጋፊ ነው፣ ይጋብዛል፣ ያበላል፣ ያጠጣል ተብሎ ደግሞ የታሰረ ማስተማሪ በብዛት አለ። ውስጡን ይረዳል። እንግዲህ በጥቆማ ይያዛል። ፕሬዝዳንት ኢሳያስ አፈወርቂን እነ ብርሃነ መስቀል ረዳን ያውቋቸው ነበር ያኔ? እኔ በመልክ አላውቃቸውም፣ እንደው በስም ነው። እንደውም የደጃች ሰሎሞን አብርሃም ልጅ ነው የሚሉም አሉ፣ ወንድምም የሚሉት አለ።
እነዚህን እኛ እንግዲህ ወደ ገጠር አስተማሪ ነን እንደው አናውቃቸውም። እንግዲህ እዛም እንደው መፋፋሙን ነው አለልኝናው እነዚህን ነው ምናደ አይጉድ እነዚህ ልጆች እንደው አይግደሏቸው እንጂ እያልን እንግዲህ በሆዳችን እንደው ብዙ አጉልተን አናወራም። ጥርጣሬ አለ። እንደው ጥሩ ሚስጥረኛ ሰው ይዘን እንደው እንደዚህ አይጉድ እንደዚህ እኮ እንደዚህ ሆነ፣ እዚህ ቦታ እንደዚህ ሆነ፣ እዚህ ቦታ እንደዚህ ሆነ፣ የገሌ ልጅ ታሰረ፣ በምን በዙ የዋለ ልጅ ደጋፊ ነው ተብሎ ሴቲቱም ልጅ ታሰረች፣ ረገኝ የስ ጤና የለም እያል በዚሁ እንግዲህ እንወያያለን። የመምህራን ማህበር ግን አንዱ ተቃዋሚ ነበር እስከ አዲስ አበባ ድረስ። ማን? የመምህራን ማህበር። የመምህራን ማህበር አዎ፣ ብዙ ጥያቄ ነበረው እሱም እና የመምህራን ማህበር ንቅናቄው ውስጡን ነው እንዳይታወቅ ገንዘብ እየተኮሰ የሸመ ያበረታታል። አይታወቅበትም። ከታወቀበት ያው የሚጠብቀው ነገር ያው ስራት ነው፣ ያው ማረሚያ ቤት ነው። በዚህ ደግሞ ተከታታይ አለ። በቃ ሁሉ ስንቱ እንዲያውም ብዙ እኮ ሰዎች ተበላሽተዋል፣ እንዲያው አደጋ ላይ ወርቀዋል። ውስጡን የሚረዱት እኔንም ይከታተሉኝ ነበረ። ከፊውዳሉ ቤተሰብ እያሉ ይህችን ቦታ እዚህ ይዤ ስለተገኘሁኝ ለ3 ቀን ታስሬያለሁኝ። በደርግ ነው። በደርግ አዎ። በኋላ እዚህ ጎረቤት በመሆን ኮሎኔል ጌታሁን እጅጉ የሚባሉ አሁን በሞት ተለይተዋል የሉም። እሳቸው ጎረቤት በመሆኔ ቤተሰብ እንዲያው ሂዶ እዛ ጮኸ። እንዴት ነው እረሱ ይሄን አይሰራም፣ ከቤተ ክርስቲያን አይለይም፣ ሰው ሲሞት የሚቀብር ነው፣ አቶ ተፈራ ፍቱ ብለው አስፈትተውኛል። ደህና ጎረቤት በመሆኔ እዙ ቤተሰብም ተጫጭሆ እንዴ አስጨናቂ ነገር ነው። እንግዲህ ከገዥ መደብ ነው እኔን የሚመድቡኝ፣ ከወዛደሩ አይደለም። ግን እርስዎ ከየትኛው ወገን ነው? እኔ ከገዢው መደብ ነኝ። አባቴ የልዑል ራስ ምሩ አይካድም ልዩ መዝገብ ቤት ነበሩ። ርስትም አለኝ አባቴ ነው እንጂ አባቴ ርስት ስላለ የርስተኛ የጉልተኛ ልጅ እያሉ የሚሉት ነገር አለ። እንዲያው ደህና ስም አይሰጡኝም። ስለዚህ ትክክል ነበሩ ማለት ነው። የባለ ርስት ልጅ ነው፣ ትክክል ናቸው እነሱ ማለት ነው። እኔ ወንድሞቼ እኮ ጓደኞቼ የአባቴ የሚዜዎቻቸው የጓደኛቸው ልጆች ተረሽነዋል። የነዛ ቤተሰብ ነኝ እኔ የተረሸኑት። በዚህ ታዲያ አያምኑኝም። ቀኛዝማች ፍስሐ እንግዲህ የሚባለው ወንድሜ ነው፣ ያጎቴ ልጅ ነው። ፊታውራሪ መኮንን መላኩ አብሮ አደጌ ነው። ታደሰ ይማም ጓደኛ ነው። ጌታቸው ይመር እንደዙ ጓደኞቼ ናቸው። ግን እነዚህ ሰዎች በደርግ ተረሽነዋል። በእነሱ ወቀስ ነበር። እንዲያውም ጥይት ሳያቀብል አይቀርም እየተባልኩም ተጠይቄያለሁ ተጠርቼ። በሞቱትም ሰዎች እንዲያው በትውልዱ ገና በትውልዱ
እና በወዛደር እንዲያው ያደጉ የነበሩ እነዛ አይጠየቁም። ይሄ ምን የምስኪን የሸቃይ ልጅ ነው፣ ይሄ የገበሬ ልጅ ነው። ምንም እኔ ደግሞ እሽቀረቀር ነበረ። በዛን እንዲያው ባለባበስም በምንም እንዲያው ከሁሉ ላቅ ላለሁ እንዲያው ያው ራሱ ያስወቅሰኝ ነበር። ጥሩ ስም የለም፣ ለምርጫም አያቀርቡኝም። ቀበሌም አልተመረጥኩ። ለምን? የፊውዳል ቤተሰብ ነው፣ የመሬት ከበርቴ ነው። እዚች እንደዚች ያለችው ቤት ላይ በነጻ ስለኖርኩኝ ይሄ የፊውዳል ቤተሰብ ነው፣ ይሄ ነው የምባለው። አልሸሽግሽም። በዚህ ፊውዳል ቤተሰብ ነው የምባለው። ፊውዳል ቤተሰብ ማለት ያው የገዡ መደብ ነው። ምን ይደረግ እንግዲህ እርስዎ በመምህርነት ብቻ ወደ 42 ዓመት አስተምረዋል አይደለ? 42 ዓመት አስተምረዋል። አዎ። የት አስተማሩ? ምን ነበር የሚያስተምሩት? የትምህርት አይነቱ? እንዲያው ምን የኛ ማስተምረው አንደኛ ደረጃ ነው። አንደኛ ደረጃ ሁለገብ ነው የማስተምረው። ሂሳብም አስተምራለሁ በመጠኑ። ደግሞ እኔ እንዲያው አልደብቃችሁም፣ ሂሳብ እንዲያው ትንሽ እንዲያው ነገር ነው እንጂ እኔ የማስተምረው እንዲያው የሚያስለፈልፍ ትምህርት ነው። ሳይንስም አስተምራለሁ፣ ታሪክም አስተምራለሁ፣ አማርኛ ሰዋስውም፣ አማርኛ ንባብ፣ ቃል ትምህርት፣ ዲክቴሽን የሚባል አለ። በቃል በዚህ ቃላትን አዛምድ፣ ሴት ከወንድ ለይ፣ በዚህ ጽፈህ አስተካክለህ አረንጅ አድርገህ አምጣ፣ ይሄ እንላለን። ይሄ ምንድን ነው? ራሱ ወደ ቀለሙ ትምህርት ማተኮር ነው። እንግዲህ ይህን ነው። 3ኛ ክፍል እንግሊዝኛ አስተምሬ እንደሆነ 4ኛ ክፍል ሂሳብ፣ 6ኛ ክፍል አማርኛ ሰዋስው፣ ዝቅ ብዬ ደግሞ 2ኛ ክፍል መዝሙር። ቅልቅል ነው። አንደኛ ደረጃ ትምህርት ቤት እንዲያው ቅልቅል ጣልቃ እየገባሽ እንዲያው ማስተማር ነው። ገነት ዘውዴን እኔ አስተምሬያለሁ 8ኛ ክፍል። ወይዘሮ ገነት ዘውዴ የቀድሞ የትምህርት ሚኒስትሯ። አዎ የቀድሞ የትምህርት ሚኒስትሯ። አዎ እሷ 8ኛ ክፍል ስትማር ምን ነበር የማስተምረው? መዝሙርና አማርኛ ሰዋስው ነበር የማስተምራቸው። አንድ ጊዜ እንዲያውም ዲሬክተሩ ላይ ከሳኛለች ወይዘሮ ገነት። አንድ መዝሙር ዘምሪ አልኳት። ኢትዮጵያ ሆይን ነው የኢትዮጵያ ሰንደቅ ዓላማ መዝሙር በቀላሉ እሱን ነው የማጋንነው። ዘምሪ ስላት ኢትዮጵያ ሆይ ደስ ይበልሽ በአምላክሽ ኃይል በንጉሥሽ ስትል እንግዲህ አንድ ከጠላቶችሽ የሚላለ ከጠላቶችሽ ብላ ደበቀችው። ከጠላቶችሽ ብላ አላነሳችውም። ምንድን ነው ወደ 50 ማርክ ሰጠኋት ከ100። ጓደኛዋ መጣች ደግሞ ፍቅረኛዋ ገደላት በሽጉጥ እዛ ደብረ ብርሃን እጹፍተ ልብሰ ወርቅ የምትባለ እጹፍተ ልብሰ ወርቅ ስትዘምር ከጠላቶችሽ ብላ አነሳችው። ያም መዝሙር ላሳጥረው ብዬ ነው። ከጠላቶች 95 ሰጠኋት።
ሄዳ ጋሼ 95 ሰጠኝ፣ ጋሼ 95 ሰጠኝ ብላ ሄዳ ለገነት ገነት እንዴት ነው ለእኔ 50 ነው እንደዚህ ሰጥተህ ለእሷ 95 የሰጣት? አንቺ ከጠላቶችሽ ብለሽ ወደታች ደበቅ ቀበርሽው። እሷ ግን ከጠላቶችሽ ብላ ወደ ላይ ባነሳችው 95 ሰጥቻታለሁ አልኳት። ለአባቷ ነገረች። አባቷ አውራጃ ገዥ የለም ለፈቃዱ አየለ የሚባል ፈቃዱ አየለ የሚባል ዲሬክተራችን ለእሱ አመለከተች። እሱ ደግሞ እሱም ፈራ። አባቷ አውራጃ ገዥ ናቸው ወልዲያ ፈራ። እኔን ገለማመጠ። እንዲያው እኔን መገላመጥ እኔን ማጣጣል እኔ ጋር ሳንሱር ሳታደርግ ነው የፈጠርከው። እንዲያው በዘልማድ ነው አንተ ሄድከው። እንዲያው እኮ ምንም የማታውቀው ነህ አንተ እያለ እንዲያው እኔ እንዲያው አጣጣለኝ። ያውቃለሁ አባቷ አውራጃ ገዥ ስለሆኑ ነው። እንግዲህ የምታሻሽለው እኔ ራስህ አንተ አሻሽል። የአንድ ጊዜ ሰጥቻለሁኝ ብዬ ብዙ ተነጋገርን። በኋላ ናማ አለ። አባትዮ አውራጃ ገዥ ናቸው፣ ሊያስገድሉ ይችላሉ፣ ትእዛዝ ሰጥተው ሊያስደበድቡህ ይችላሉ። ወደዛ አለኝ። ይሄማ ከሆነ እሺ 95 እንደሷ ረገኝ ወድጄ ነው ረገኝ ምን ላድርግ? አውራጃ ገዥ ናቸው። የአፄ ኃይለ ሥላሴ ዘመር ናቸው። በይፋም ቢገድሉ አይጠየቁም። ለአፄ ኃይለ ሥላሴ ዘመር ናቸው። ልጅ ዘውዴ እየተባሉ ነው የሚጠሩት እንጂ ደጃዝማች እየተባሉ አይጠሩም። ልጅ ማለት እንግዲህ ከቤተ መንግስት የተወለደ የቤተ መንግስት ትውልድ ሐረግ ያለው ነው። እና ስንቱን አሳልፈነዋል። ወየው ጉድ! አልጋ ባልጋማ አይደል፣ እሾህ ለሾህ ቀጋ ለቀጋ እዴ ስንቱን አልፈነዋል። እዝም ደረጃ መታየታችን እናንተ ጋር ተቀላቅየ መወያየቴ መኖርን በብዙ ፈተና የተሸጋገር ነው። ልዩነቱ ግን ምንድን ነው? ልዩነቱ ምንድን ልዩነቱ ጠላቶችሽ ብሎ ማንሳትና ጠላቶችሽ ብሎ መጣል ልዩነቱ ምንድን ነው? ልዩነቱ ማርክ የቀነሱት ምንድን ነው ልዩነቱ? ማንሳት መጣሉ ያ መዝሙሩ የመዝሙሩ ቃል ነው። የመዝሙሩ ቃል ትክክሉ ከጠላቶችሽ ድል አድራጊው ንጉሳችን ይኑርልን ለክብራችን። ይሄ ነው የሚሄደው። ታዲያ ከጠላቶች ሳጥረው ነው እንጂ ከጠላቶችሽ ወደ ብላ ወርታች ከደበቀችው ያቺ ተማሪ ወይም ያ ተማሪ ያው ወደቀ ማለት ነው። እንደዚህ ነው ዜማ እንደው አለ እንደው ወራይ የሚነሳል ወርታች እንደው ሰተት ብሎ የሚሄድ አለ። ይሄ ነው። ሌሎች ተማሪዎች የሚያስታውሷቸው አሉ። በዚህ 42 ዓመታት አስተምሯቸው እርስዎ ትልቅ ቦታ ደረሱ የሚሏቸው ተማሪዎቹ? ትልቅ ቦታ የደረሱ አሉ። ፍስሐ ይመር የሚባል እዚህ ሳጥን ተራ ነበረ ቤቱ። ሂሳብ አይወድም፣ እንግሊዝኛ ቋንቋ ይችላል። ዩኒቨርሲቲም አቋርጦ ተምሮ ዲግሪ አግኝቶ አምባሳደር ሆኖ ሄዷል። እንግሊዝ ሀገር፣ አሜሪካን ሀገር ሄዷል። እሱ አለ እኔ ካስተማርኳቸው ትልቅ ደረጃ የደረሱ አሉ። አሰፋ በርሄ የሚባል የኔ 5ኛ ክፍል ተማሪ የነበረ ቦረና አውራጃ ገዥ ሆኖ መጥቷል።
ኮሎኔል ጌታሁን እጅጉ ጋር የኤርትራ ያስመራ ልጅ ነው። አሁን ይኑር ይሙት አላውቅም። በኤርትራዊነቱ ደግሞ ወደ ሀገራቸው ይግቡ ኤርትራውያኖች በተባለበት ዘመን አስመራ ሂዷል። አውራጃ ገዥ ደርሶ ነበረ። እንግዲህ ይሄ ነው አሉ። ሌላውም እንዲያው አሉ የወህኒ ቤት አዛዥ ኮሎኔል የሆኑ አሉ። ፍቅረ ስላሴ መሀባ፣ ኮሎኔል ተወልዴ፣ ኮሎኔል አምዴ፣ ኮሎኔል አሰፋ እነዚህ እንደዚህም ኮሎኔል ደረሱ አሉ ያስተማርኳቸው። አሁን በቅርቡ ነው በቅርቡ ነው። አሁን በስራ ላይ ናቸው። እስኪ ያኔ የነበረው መማር ማስተማር ሂደት ላይ መምህራንና ተማሪዎች የነበራችሁ ግንኙነት መከባበር እንዲህ እስኪ እንገሩኝ እስኪ በርሶ የአስተማሪነት ዘመን። አዎ ከተማሪዎቹም እንዲሁ እንዲያው የምናቀርባቸው አሉ፣ እንዲያው ማናቀርባቸው የምናረቃቸው አሉ፣ ወደ ሱቅም የምንልካቸው አሉ። በትርፍ እንዲያው እንደ ልጆቻችን ምን ወደ ታዛዦችም አሉ። እንዲያው በነዛ እንዲያው እናከብራቸዋለን። እነዛን ደግሞ የምንጠላቸውን አይ ሌላ ነገር የተባባሰ ነገር ያመጣሉ በሚል ብዙም አናረቃቸው አለማቅረባችን ነው እንጂ ብዙም አናቀርባቸው። ለምን ይህን ያህል ስር እንዲያው የደነደነ ጠብ አናመጣም ከተማሪ ጋር። በተቻለ መጠን መምህራን ከተማሪ ጋር መጣላት የለበትም። ከተማሪ ጋር መጣላት ማለት ከዛው ከትምህርት ቤቱም ዲሬክተር ጋር እንደገና ደግሞ ከወላጆቻቸውም ጋር ግጭቱ እየሰፋ ስለሚሄድ አክብረን ነው እና ብዙ አስተሳሰብ አለ። እሺ እስኪ ደግሞ ስለ እርሶ ቤተሰብ ስለ ትዳር ህይወቶ ይንገሩኝ። እኔ መቼም ያው ትዳሬ የኔ ትዳር ባለቤቴ እንዲያው አልደብቅም ምን ትል ነበር እንዲያው ለቤተሰቧም ለሷም ቤተሰቦች ለኔም ቤተሰቦች እኔ እኮ ተፈራ እንዲያው በሙያው አክብሬው አይደለም የተቀመጥኩት። ተፈራ አንድ ጥሩ ባህሪ ያለው ሴትን እንዲያው የሚያስገዛ ምንድን ነው እንዲያው በጊዜ ከቤቱ አይጠፋም፣ መሸታ ቤት ሂዶ አይሰክርም። እዚሁ በቤት ጠላ ጥመቁ ይላል፣ እዚሁ እንጠጣለን እንደዚሁ እንላለን እንጂ 12 ሰዓት በቤቱ ገባ። በዛ መጽሐፉን የሚያነበውን ያነባል። በቃ በዚህ ነው በይህ ነው የማከብረው። ገንዘብ እንደ ልቤ መብት አይሰጠኝም ብላለች። ደካማ ጎኔ ገንዘብ በሱ እጅ ነው የሚጠፋው እያለች እንግዲህ ይህን ትወቅሳለች። መቼ ነው ያገቡት? ስንት ዓመተ ምህረት? ስንት ልጅ ወለዱ? ያው ልጆች 7 ልጆች ናቸው ያሉኝ። ጋብቻ እኔ የፈጸምኩት በ1948 ዓመተ ምህረት ነው። ያው እንደተቀጠርኩ ቦረና ስሄድ አንደኛ ለመኖር ሲባል ሆቴል የሚባል ነገር አይታወቅም። ሆቴል የሚሸጥ የለም። እንጀራ አልሸጥም ያሉ እንደ ነውር ነው የሚቆጥሩት። እንግዲህ እዛ ላይ እንዳለሁ አገባሁኝ። ያው ዩኒቨርሲቲ ያስተምር ነበረ። ዝናዬ ይባላል።
እሱን በ49 ዓመተ ምህረት ወለድኩ። ከዛ በኋላ ደግሞ የእሱ እናት በ65 ዓመተ ምህረት ሞተች። ይችን የዛ ፎቶግራፏ እዛ የሚታየውን እሷን በ73 ዓመተ ምህረት አገባሁ። በ73 አገብቼ ያው 2 ወንዶች ልጆች ወለደችልኝ። ያው በቃ እንግዲህ ይሄ ነው። ሞት አጥቅቶኛል በሚስት በኩል። እሳቸውም አርፈዋል። አርፋል። አይ 3 ሚስቶችን በሞት ሸኝቻለሁ። እንግዲህ እኔ አልደብቅም። እንግዲህ ሐቁን እንግዲህ እስከተነጋገርን ድረስ 3 ሚስቶች ሞተውብኛል። አንዲት ደግሞ በሙያዋ የታወቀች ሴት እንዲሁ ሞክሬ ነበር። እንዲያው እናቴ እንዲያው ወደዛ ፍታ እያለች ወላጅ እናቴ ጣልቃ ገባችብኝ። ፈታሁኝ። ኃይለኛ ናት የሚል ነገር ነው። ከዛ ወዲህ ይችን ወልጄ እዚህ ወጣ ገባ የሚለውን ልጅና ኢንጂነር ነው አንዱ ይሄን ኮፊታ የደፋውን እሱን ወለደች። ይቺ በቃ ነው እንግዲህ ያለ ነው። ትዳር ህይወት ግን እንዴት ነው በእናንተ ጊዜ? የትዳር ህይወት በእናንተ ጊዜ እንዴት ነበረ? የትዳራችን ህይወቱ በእናንተ ዘመን እንዴት ነው? በእኛ ዘመን ትዳር እናገባለን፣ ደሞዛችንን እንቀበላለን። ጤፍ አልቋል ይባላል። ጤፍ 1 ኩንታል ጤፍ በ16 ብር ሲወደድ በ17 በ18 ብር ገዝተን ያን አስፈጭተን እናስረክባለን። በተቀረ የሽሮ ጣጣ ባቄላውንም አተሩንም ምንድነው ይሄ ጓያውንም ባቄላውንም እናቀርብላቸዋለን። ያንን አበጃጅተው አፈጫ በርበሬውንም ገዝተን እናቀርብላቸዋለን። በቃ ለሽንኩርት መግዣ፣ ለቅመማ ቅመም፣ ለዘይት፣ ለቅቤ መግዣ የሚሆነውን ገንዘብ ራሷ በተመነችው ይህን ያህል ስጠኝ ትላለች፣ እንሰጣታለን። የእሷ ድርሻ ነው። ሽንኩርቱ፣ ቃሪያው፣ ማጣፈጫው ገንዘብ እኛ አንይዝም። ለእነሱ ሰጥተን ያው ይገዛል። በዚህ እንኖራለን። የዓመት በዓል ሙክት ከኔው ኪስ አውጥቼ ገዝቼ የዓመት በዓል ሙክት አቀርባለሁ። ሙክቱ ያን ጊዜ የሚገዛው እጅግ ከፍ ያለ እንደሆነ 7 ብር፣ እጅግ ዝቅ ካለ ደግሞ 5 ብር ነው የሚሸጠው። አቶ ተፈራ ስሰማ ስለርሶ ብዙ የደሴ ከተማ ቀብር ላይ የህይወት ታሪክ ያነባሉ ይባላል። አዎ እንደው በምን እየተመረጡ ነው? ወይስ እርሶ እንዲህ አይነት ነገር ደስ ያሰኘውታል? ብዙ ቀብር ላይ እሳቸው ናቸው። እሱ የዛ የህይወት ታሪክ እንግዲህ የማነበው እንግዲህ ጎረቤቴ አንድ ትልቅ ሰው ወይ ፍርድ ቤት የነበረ ትልቅ ባለስልጣን የነበረ ወይ በጦር ሜዳ ግንባር ተፋልሞ ለሀገሩ የሰራ ሲሞት እንግዲህ ሳነብ ያውኛል። እዛ በኋላ ደግሞ ኧረ እንደው ለአባታችን የህይወት ታሪክ አንብልን፣ ያቶ ገሌን እንዲያነበብከው እባክህ እንደው አለ ህይወት ታሪክ እንዴት ይቀበር
በመንግስት ስልጣን ላይ ሲሰራ የኖረ ነው ይሉኛል። እሺ ወረቀት አምጡ እላለሁ። ወረቀት ያመጣሉ። ወረቀትም ካለው ቢሮ ከዛ ካለው ደብር ጠይቅና አነባለሁ። የተወለደበትን ዓመተ ምህረት ይህን ራፍ ጠይቅና ጫር አድርጌ በቃ በዚህ ነው እንግዲህ የተጋነነው ህይወት ታሪኩ። እንዲያውም የድሮች አምባሳደር ተብዬ ተሹሜያለሁ፣ ተጠርቻለሁ። አሁን ብዙዎቹ ሰዎች ሰርግ ሲጠሩኝ፣ ተስካር ሲጠሩኝ፣ እንዲያው የተለያየ የቤት ምርቃን የቡና ቤት ምርቃን ሲጠሩኝ አምባሳደር እያሉ ነው የሚጽፉት። ታውቋል። የድሮች የደሴ ከተማ የድሮች አምባሳደር የሚል ሹመት ተሰጥቶኛል። መርጠው ነው የሚያነቡት? የማንኛውንም ሰው ታሪክ ያነባሉ? ሰው ይመርጣሉ ወይስ የማንኛውንም ታሪክ? እንግዲህ የሚያውቁኝ ሰዎች እንግዲህ ከጠየቁኝ በቃ አነባለሁ። ያ ጥያቄ እንዲያው እንዳይቀየመኝ እንዳያኮርፈኝ አነባለሁ። በዚህ የታወቅኩ ነኝ። እንዲያውም አምባሳደርነት ያሾመኝ ይሄ እንዲያው እዛ ሞቱ የማነበው ነው። ደግሞ ሰው ትልልቅ ሰዎች ሲሞቱ ሚስቶቻቸው እንዲያው እንደዛ አድርገው መጥተው እንግዲህ 2-3 ሆነው ይለምኑኛል። እሺ አነባለሁ። እሺ በልሱ ይንገርህ ስሙንም ሁሉንም ስራውንም በቃ ያን ጫር አድርጌ ወዲያው አነባለሁኝ። ያው እሱ ይሄ የታወቀ ነው። አላነብም ያልኩት ሰው አያነጋግረኝም። እንዲያውም ሊገለኝ ይፈልጋል። አንተ የድሃ መች ታነባለህ የሚሉም አይጠፉም። በነፃ ነው ክፍያ አለው? ኧረ የምን ክፍያ ደግሞ ለሞተበት አዝናለሁ ሲሆን አስተዛዝናለሁ እንጂ የድሃና የሀብታም ሲሉ ጊዜ ነው ክፍያ አለው እንዴ ብዬ ነው። የለውም። እንዲያው ዝም ብሎ ስሙን ነው። እንዲያው ስሙን አንዳንድ ሰዎች እኮ አሁን ሲያሽሟጠጡ እገሌ እኮ ነው ሀብታም ነው የሚቀብረው ድሃ አይቀብርም እንዲያው የሚል ዘረፋ ሽሙጥጫ እንሰማለን። ከዛ ጋር የተያያዘ ነው። የተለየ ችሎታ አለው እንዴ የቀብር የአንድ የሞተ ሰው ህይወት ታሪክ ማንበብ? እርስዎ የሚመረጡት ለምንድን ነው? ችሎታው ምንድን ነው? እኔ እንግዲህ ከኔ የሚበለጡ ምሁራን አሉ እኮ። እንግዲህ የሚፈልጉት ብዙ ጊዜ ስለማነብ ልምድ ያለው ያቀነባብረዋል፣ ያሳምረዋል፣ አይቸገርበትም በሚል ነው። እና ደግሞ ድምፄ ጎላ ያለ ነው። ይሄ አንደበቴ አንዳንዶች እኮ ሲያነቡ እዚህ እንደው የምናወራ ቤት የምናወራውን ቀስ ብለን የዝህን ያህል ነው ድምፁ፣ እንደው ዝም ብሎ አይሰማም። ያ አይፈለግም። ሕይወት ታሪክ ላይ ጎላ ማለት አለበት። የድምፅ ማጉያ ያህል መጉላት አለበት፣ ማወቅ አለባቸው። አንዳንዶቹ አሁን ሕይወት ታሪክ ሲያነቡ እባካችሁ ጮክ ብላችሁ አሰሙን ተብለው የሚጋበዙ አሉ። ይሄ ነው። ስንት ዓመት አነበቡ እርስዎ? ስንት ዓመት አነበቡ? እኔ ደሴ ከገባሁኝ እንዲያው 65 ዓመተ ምህረት ጀምሬ ነው ደሴ የገባሁት። በመምህርነት አነባለሁ። ገጠርም ደግሞ እጠራለሁኝ። በቁሎ ተጭኖ ይላክልኛል። በቁሎ በመኪና የማይገባበት እዛ ትልልቅ ሰዎች የደብር ዳኞች የደብር አለቆች ፊት ዳኛ የነበሩ ጡረታ የገቡ ምስለኔ የነበሩ ጡረታ የገቡ እነሱን አነብላቸዋል። እዛው ገጠር እዛው አንድ ቦታ ገለል ብዬ
በቃ ይነግሩኛል። ስማቸውን ምንም አያቅተኝም። ገጠርም አነባለሁ። እዚህ ከተማው ብቻ አይደለም። ከ1965 ዓመተ ምህረት ጀምሮ ነው እንደው የህይወት ታሪክ መነበብ የጀመረው። በጣም ማይረሱት የማን ታሪክ ነው? እንደው በጣም የማይረሱት የማንን ታሪክ ነው? ሲያነቡም የተፈተኑበት ያለቀሱበት ታሪክ የማን ነው? እስካሁን ካነበባቸው እኔ አዎ ምን አቶ ገብረ እግዚአብሔር ኃይሉ የሚባሉ ጎረቤቴ ያሳደጉኝ አሉ። ደግሞ የሚስት የዳሯቸው የኔ አባት ናቸው። እሳቸው በሞቱ ጊዜ አንብቤያለሁ። በቃ ቤተሰብም ነን። እንግዲህ እነ ማሞ ይገዙ የሚባሉ ደግሞ ሌሎችም እነ መሐሪ ተክለ ሃይማኖት ከእኔ ጋር የማይመሳሰል። እሱ የኤርትራ ልጅ ነው፣ እኔ የደሴ ልጅ ነኝ። በስራ ስለምንተዋወቅ ከንቲባ ነበር፣ በደርግ ተመርጦ የወይዘሮ ትምህርት ቤትም ዲሬክተር ነበር። አንብቤለት አለሁ። እነሱ ማይረሷቸው ናቸው። ስሜትዎትን የነኩ ናቸው። እነሱ ማይረሷቸው ናቸው። አዎ እንግዲህ ታዲያ እንዲያው ሰው የሚለው አያጣም። አንዳንድ እንዲያው በእውነቱ የህይወት ታሪክም ያነባል። ትልቅ ሰው ነው። በደሴ ከተማ ለህብረተሰብ እንደው ተቆርቋሪ ነው የሚሉኝም አሉ። አንዳንዱ ለሀብታም ነው የሚያነበው የሚሉም ሀሜተኞች አልታጡም። እርስዎ ለማን ነው የሚያነቡት? እኔ አንብብልኝ ላለ ነው። አንብብልኝ ላለ ሀብታም ድሃ ልልም አነባለሁ። እንግዲህ ደሴ ከ65 ጀምሮ መጥተዋል። ወደ ደሴ ከ65 ጀምሮ ወደ ደሴ መጥተዋል። እንግዲህ 65 ላይ ከዛ በፊትም በኋላ ደግሞ 77ም በጣም እዚህ አካባቢ በጣም ትልቅ ድርቅ ነበረ፣ ረሃብ ነበረ። እስኪ ስለሱ ጊዜ ይንገሩኝ። በጃንሆይም በደርግም በጣም የተጎዳ አካባቢ ነው ይሄ አካባቢ። እስኪ አስታውሱኝ። እዛ ያ 65 ዓመተ ምህረት እርግጥ ነበረ፣ ሞትም አለ። በሁሉም ያው እየተረዳዳን ነው። እንዲያው በነፃ ነብላቸዋለሁ፣ በነፃ አዝናን ደግሞ እቤት ደግሞ ሂጅም ደግሞ አጽናናለሁ። ምን እላለሁ? በጣም የቀረበውን ደግሞ ገንዘብም እሰጣለሁ። የዛ ጊዜ የምንሰጠው ገንዘብ ከ10 ብር አይበልጥም። 5 ብርም 10 ብርም ይሰጣል። ዛሬ ነው አሁን ችግር ድንበር ያለፈው። ዛሬ አሁን 100 ብር ደርሷል የሚሰጠው። ስለ ረሃቡ ጊዜ ያንሱልኝ እስኪ። 65 ላይ ስለነበረው ድርቁ፣ ረሃቡ፣ የወሎ ረሃብ እየተባለ ይወራል። ያ ጊዜ እንዴት ነበር? በኋላ ደግሞ 77ም ተደገመ። እስኪ እሱን ጊዜ ይንገሩኝ። የዛ ጊዜው የ65ቱ ረሃብ ያው ሰዎች እንግዲህ እንዲያው ራሳችንንም እንደው ችለን ነው እንግዲህ እኛ የምንኖረው። ለሌላውም ደግሞ በጎረቤትም በዛም ያለውን ቡና አስፈልተን ቤት እየጠራን ቁርስ ይሰጣቸዋል። አንዳንዶቹ እንደው በቃ በዚህ ሁልጊዜም አይደለ እንደው አንዳንድ ቀን አልፎ አልፎ በዓመት በዓል ቀን ደግሞ ሙጀራ አስጋግረን ያ ሙጀራ ተሸንሽኖ እየመጡ እንደ ሰንበቴ እንደ ጸበል ሆኖ ይሰጣቸዋል። በእንደዚሁ እንረዳዳ ነበረ።
ያለ እነሱ እንደው ትልቅ ሙክት አርደን እንደጋበዝናቸው የሚቆጥሩት። ያ ዳቦ ተሸንሽኖ ሲሰጣቸው እንደገና ደግሞ ቡና ሲጠጡ እንዳው እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን፣ ልጆቻቸው ጋር ቆዩ ኑሩ እያሉ ይሄዳሉ። እንዲሁ አሟልቶ ጨርሶ እንደው ግብር መስራት አይቻልም። እንዴት ብሎ በውድ ተሸምቶ ህዝባችን ደግሞ የተራቡ ብዙ ምን ዋጋ አለው? እያዘን ከንፈራችን እየመጣጥን መሸጋገር ነው። ብዙ ሰው ነው የሞተው። ግን ብዙ ሰው ነው የሞተው። በዓለም ራሱ ብዙ ዜና ነው የተሰራው ያኔ እኮ። ኧረ 77 አዎ 77 65 የስ ልክ ነው። እንደው ብዙ ነው። ከረሃብ ጋር የተያያዘ ነው። እንግዲህ ሐኪሞች እንዴትም በዛ ብለሽ ብትይ ሐኪሞች መጀመሪያ ያን ሟች ሲመረምሩ ወተት ጠጣ፣ በቀን 3 ብርጭቆ የፈላ ወተት ጠጣ እያሉ ያዛሉ። ያ 3 ብርጭቆ ወተት የሚጠጣበት ገንዘብ እኔ እንኳ ደሞዝ የወር ደሞዝ ያለኝ ቤት ንብረት ያለኝ አልችልም፣ አላሟላውም። ያንን ወተት በቀን 3 ብርጭቆ ወተት ከጠጣሁ ጤፍ መሸመቻም ደግሞ ወይ አበድሩኝ ይልል ነው ወይ ዕቃ ሽጬ ላሟላ ነው። ያ ጤፍ ተሸምቶ ተፈጭቶ እቤት አይገባም። አስቸጋሪ ነው። በእንደዚሁ ቦያ ሆየ በዛ በዝ እንዲያው እያል ነው የተሸጋገር ነው። ለምን የጎረቤት መራብ የጎረቤት ችግር ለእኛም ችግራችን ነው። ጎረቤት እየተራበ እኛ በልተን መጥገባችንም አስቸጋሪ ነው። ይሄ ነው እንግዲህ የነበረው። እንዲያው ጌታ ይህን ነገር ባክህ አንሳልን፣ ኧረ በሰላም አሸጋግረን፣ ኧረ እንዲያ ሁሉን እንዲያው አብዛው በገበያ እያን በቃ ከንፈራችን መምጠጥ ብቻ ነው። የፊውዳል ቤተሰብ የሆነ ግን ብዙም አልተጎዳም አይደል? የማን የፊውዳል ቤተሰብ የሆናችሁ አልተጎዳችሁም? እንዲያው እኔ እንግዲህ አባቴም ርስት አለ ለምሳሌ። ከዛም ከመሬቱ ትንሽ እህል እንግዲህ የሽሮ እህል እንደ ባቄላ እንደ አተር እንደ ምስር የመሳሰለውን አገኛለሁ። ገብስም ይመጣል። አዎ ወዚያ በተቀረ ደግሞ ደሞዜ በዛን ጊዜ ደህና ነው። 110 ባይበልጥም እንዲያው በደህና አሁን በ77 እንኳ ወደ 245 ደርሻለሁ። ደሞዜ እናሟለዋለን። ያ ችግር በመጣ ጊዜ እንዲያው እኔ አልተፈታተነኝም። እኔም ደግሞ የመሸታ መሐመድ የለኝም። ወደ መሸታ አላጠፋም። ለቤት የቤቴ ወጭ ነው የሚረሽነው እኔ በኪሴ ያለውን ብር። ስለዚህ ቤተሰብም ጋር በነጻ የተሳሰብን ተሳስቀን እናድራለን። የሌላው ግን እንደዛ ማለት ይቸግረናል በጣም። ደግሞ ያለውን ሰፈርተኛ ደግሞ እንርዳ ማለት አንችልም። ብዙ ነው። አዎ ይሄ እኮ ነው ችግሩ። ለራሳችን እንልበስ፣ እንጉረስ፣ እንብላ፣ እንጠጣ የሚሉ ቤተሰብ ነው። የኔ ደግሞ ቤተሰብ ብዙ ነው። ይገርምሻል። አፄ ኃይለ ሥላሴ ከዙፋናቸው ሲወርዱ
ምን ተሰማውት? ያው የፊውዳል ቤተሰብ ነኝ ስላሉኝ ነው። እሳቸው ከስልጣን ሲወርዱ አለሁኝ። ያው ብዙ ደስ ያለኝ አለሁ። ለነገሩ አዝኛለሁ፣ በጣም አዝኛለሁ፣ አልቅሻለሁም። እንደ ቀላል ነገር ዘግይቶ የደረሰን ዜና አለ እማረሰው። እንዳሁኑ ቴሌቪዥን የለም። ዘግይቶ የደረሰን ዜና አለ። ግርማዊ ቀዳማዊ አፄ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ የነበሩት በደረሰባቸው ጋንግሪ በሽታ ከዚህ ዓለም በሞት ተለይተዋል አለ። ይህን የዓለም ሕዝብ ሰምቶታል። እንዲያው እንደ ተረት እናወራዋለን። እኔ አዝኛለሁ። ምን ይደረግ? ደርግ ያደረገው ትክክል አልነበረም። ኧረ ደርግማ አዎ፣ ኧረ 60 ሚኒስትሮችን ባለወግ ማዕረጎችን በአንድ ጊዜ ረሸነ አለ ፍርድ። ንብረታቸውን የወረሰ አስፈሪ ነው እኮ እሱ። እኔ እንደው አንገቴን አቀርቅሬ ነው እንደ ተሸጋገርኩት። ያን ቀን ስንት ጓደኞች ተረሽነዋል። በቀለ ተፈሪ የሚባል፣ ጫኔ አዘው የሚባል፣ እሸቱ ገደፋው የሚባል ምሁሮች ከኔ የበለጠ ዲግሪ ያላቸው እነዚህ ሁሉ አልቀዋል። ደግሞ ወረራም ቅሚያም አለ። የቤት እኔ አሁን ይህንም ቤቴን በዘዴ ነው ያዳንኩት። ለብዙ ሰው አከራይቼ ነበር። እንደው በአሁኑ እድሜ ዋሽቼና ሸሽቼ የትም አልደርስም። ለእናንተ አልዋሽም። 9 ሰው አከራይቼ ነበር። እንደው በየስረቻው 6 ብር፣ 4 ብር፣ 5 ብር፣ 3 ብር ነው የሚከፍሉኝ። ገንዘብ አይባልም። ግን ይህ አዲስ አበባ ያለው ወንድሜ ስማ አለኝ፣ ስንት ኪራይ ተኛለህ ቤት? 9 ኪራይ ተኛለህ በየስርቻው። ደህና ይከፍሉሃል ወይ? 3 ብር፣ 6 ብር፣ 8 ብር፣ 5 ብር ነው የሚከፍሉኝ። ምን ይከፍሉኛል? ደሴ ላይ ቤት እኮ ርካሽ ነው አልኩት። ስማ እሱ ደህና ነው፣ እንደምንም ብለህ እንደምንም ብለህ እንዲያው እነሱ እንዲያው የነገ እኮ ጠላትህ ሊሆኑ ነው። ነገ ሲታወጅ የገጠር መሬት ታውጇልና የከተማም አይቀርም። ውርሱን የሚያተኩረው ደርግ ተከራየ ቤት ላይ ነው። በዛ በተከራየ ቤት አንደኛ ኪራዩን ይቀንስለታል ደርግ፣ ሁለተኛ ለአከራዩ እንዳይሰጥ ደርግ ሊከለክል ስለሚችል እንደምንም ብለህ ብታስወጣቸው እንደምንም ብለህ የተሻለ ነው። አለዛ ዋጋ የለውም። የገጠር መሬት ታውጆ መሬት ላራሹ ዳቦ ለቆራሹ ተብሎ ይሄ አንተ ቤት ይቀራል ተብሎ አይጠረጠርም። ከተማውም የበለጠ ውርስ የሚወረሰው ከተሜው ቤት ያለው ነው አለኝ። እንዲው ላቤ ግልብጥ አለ።
አይቦ እነዛን ኪራይተኞች ሰበሰብኳቸው። ኧረ ወንድሜ አሁን ስልክ ደወለ። እንዲያው ቤትህን በደንብ አሸዋ ግርፍ በጣውላ በኮርኒስ እንደውም በመብራትም ለውጥ ሁሉን እኔ ነኝ የምችለው አንቆጠቁጠዋለሁ ብሏል። አንዲት ብር ነው ከጸዳሁ በኋላ እንደው ማስከፍላችሁ የምጨምርባችሁ እንጂ ሌላ አልጨምርባችሁም፣ እባካችሁ ልቀቁ አልኳቸው። ለአዲስ እሱ ይመጣል ደግሞ ኪራይተኛ መኖሩን አይፈልግም፣ እባካችሁ አንዳንድ ብር ግን እጨምርባችኋለሁ አልኳቸው። ብዙ ደግሞ የምወዳቸው እነሱም የሚያከብሩኝ ኪራይተኞች ነበሩ። እንደው እንውጣ ጨሞ 9 ሁሉ ወጡ። ቆይ ሐሙስ ቀን ወጡ፣ ቅዳሜ ታወጀ። የሚገርምሽ ነገር ያ ዩኒክ ነው። የእኔ ቤት በመለቀቁ ተለቀቀ። አዲስ አበባ ሄዷል እያስወራው ተዘጋ ቤቱ። ሰራተኞችን ተጠንቀቁ፣ አዲስ አበባ ሄዷል የለም በሉ አልኩ። እንደው አደፈጥኩ። እኔም እንደው ጉም በዛ። ወደው ታወጀ። እዛው አሉበት ቤት ወረሱ እነዛ የሚወጡ ሰዎች። ግን ጥቅም ነው ንብረት ነው፣ እድሜ ልክ የተደከምበት ንብረት ነው። አሁን ይሄ ቢወረስ አያቆጭም እንዴ? ተመልከች እንግዲህ ይኸው። እና በቃ አንድም ቤት አልተወረሰብኝም ለማለት ነው። አሁን 100 ዓመት ከ4 ወር ሆኖታል። አዎ እንደው እስኪ እነዛ 100 ዓመታት እንዴት ነው ያለፉት? የጤና ችግር አልነበረም ወይስ አጠቃላይ የኑሮ ውጣ ውረድ ቅድም የነገሩኝ አለ? አዎ። ግን እንደው እነዛ 100 ዓመታት እንዴት አለፉ ብለው ነው የሚናገሩት ጠቅለል ሲያደርጉት? እኔ አዎ ያው ስራዬን ሳላቋርጥ የመንግስትም ስራ በነበርኩበት ጡረታ ሳልወጣ አሁን ጡረታ ከወጣሁ ወደ 40 ምናምን ዓመት ነው። ከ40 ዓመት በላይ ሆነኝ። በዛ በ42 ዓመት የስራ ዘመን እንዲያው ደስ ብሎኝ ስራዬን እየሰራሁ ምን እያልኩ ማህበራዊ ኑሮም ደግሞ በትርፍ ጊዜ እየተሳተፍኩ የማህበራዊ ኑሮ ስል እንደው ሰው ሲሞት በቀብር በመገኘት ስራ ላይ በሆነ ጊዜ አስፈቅጄ እጅ ነስቼ ተሰናብቼ መመለስ ይሄ የግል ጠባዬ ነበር። አምባሳደርነትም የድሮች ያሾመኝ ይኸው ሁኔታ ነው። በዚህ ነው የማስተዛዝነው። ገንዘብ አውጥቼ ከ5 ብር ጀምሬ እስከ 10 ብር 20 ብርም የምሰጠው አለ። አስተዛዝናለሁ። ሰርግ ሲጠሩኝ እሄዳለሁ። ያን ጊዜ ደግሞ ቀላል ነበር የሚከፈለው። 20 ብር 15 ብር 10 ብር ነው ዝም ብሎ ነው የሚከፈለው። እንደዚህ ነበረ። እንደዚህ እንኖራለን። መቼም ችግር አልደረሰብኝም። ትንሽ ደግሞ ከገጠሩ መሬቴ ተረዳሁኝ። በዛ በክፉ ቀን በዛ በረሃብ ቀን እንዲያው ምኑም እንዲያው አምጥቼ አስቀምጣለሁ። ያም ረድቶኛል። የአባቴ ርስት ከዚህ ካምባሰል አመጣለሁ። ከዛው እንግዲህ ከገጠሩ አምጥቼ እዙ አስቀምጥ ስለነበረ በበርሚል ደረቅ ጥርጬ ብዙ ታግዣለሁ። ከሰው ያገዘኝ የለም። ከዛ ያልበቃይ ቢል ወንድሜ ችግር ካለ ካንተ እኔ እሻላለሁና
ጠይቀኝ፣ ይህል ችግር እንዳይደርስብህ አልፈልግም። አይ አላሟልቼዋለሁ፣ ደህና ነው። የቤትም ኪራይ ባይኖር እኔ ደህና የቤት ኪራይ የምከፍለው ዕዳ የለብኝም። እንግዲህ እኔ አታስብ፣ ችግር የለም እለዋለሁ። ያው በዚሁ ተዝናንቼ ነው የኖርኩት። በህዝቡ ችግር ግን በቃ በጣም አስብ ነበረ። በህዝቡ ችግር አስብ ነበረ። እዛም ሞት እዛም ሞት እዛም ሞት እዛም ሞት። ይሄ ነገር እኮ ረሃቡም ይጨርሳቸዋል። እንደው እኛ በትግል ከገጠርም ባለው ርስት እየተረዳን ነው ትላለች ያችው የሚስት ተብዬዋ። እና ይሄ ነው። እሺ እንግዲህ አባቴ መቼም ከእግዚአብሔር ቀጥሎ 100 ዓመት ለመኖር የጠቀመኝ ይሄ ነው የሚሉት ያኗኗር ዘዴ አለውት? እንደ እግዚአብሔር ነው የሚያቆየው የሚያኖረው፣ ግን በራስዎ እንደ ሰው ደግሞ አዎ ለዚህ ያሸጋገረኝ ትክክል ነሽ። መሸታ አልጠጣም፣ ጠጅ ጭራሽ አልጠጣም። ትልልቅ ባለስልጣኖች ከአዲስ አበባ የሚያውቁኝ መጥተው ሲጋብዙኝ እጠጣለሁ፣ እነሱን ለመምሰል እንዳይቀየሙ። መሸታ አብዝቼ ካቲካላ ምን እቤት የተጠመቀ ጠላ እጠጣለሁ። እንግዲህ ነገሩ ልክ ነሽ፣ እንደዚህ ነው። አመጋገቤም ደግሞ አሁን ቀረ እንጂ ገብስ እንጀራ ነው እየበላሁ ያደግኩት። ቤቴ ሰራተኞቼ፣ ሚስቴ፣ ልጆቼ ጤፍ እንጀራ ይበላሉ፣ እኔ ገብስ በላ ነበር እስከ ቅርብ ጊዜ። አሁን በቅርብ ጊዜ እንዲያው ችግር የሰራተኞችም ጉልበት ደሞዛቸውም እየናረ ሲሄድ ጤፉን እንዲያው ጤፍ እንጀራው ላይ እባክህ እንደኛው ሆነ የገብስ እንጀራ የሚባል ሰራተኞቹን አመል አስወጣብን እያለች ባለቤቴም ይህን ትለኝ ነበረ። በቃ በቅርብ ጊዜ ነው የተቋረጠው። ልጨርስ በቃ አሁንና የመጨረሻ ጥያቄ ልጨርስና እንደው በ100 ዓመት ውስጥ በ100 ዓመታት ውስጥ ኢትዮጵያ በጣም ብዙ የህይወት የታሪክ ውጣ ውረዶችን አሳልፋለች አይደለ? ኢትዮጵያ ብዙ ውጣ ውረዶችን አሳልፋለች። አሁን ያን ሁሉ አልፋ ዛሬ ላይ ያለውን ነገር ዛሬ ያለችዋን ኢትዮጵያ እንዴት ነው የሚገልጿት እርስዎ እንዳረጋዊ ብዙ እድሜ እንደኖረ ባለጸጋ? አዎ ልክ ነው። ይሄ ትክክል ጥያቄ ነው። መቼስ ጊዜን የሚያሳምረው የሚያስጠላው ሁሉን ነገር ነው እግዚአብሔር ነው። ሁሉን ነገር ከዛ ደግሞ ሰውም ነው እንዳመጣጡ። ችግሩን በችግር ረሃቡንም በረሃብ እንዲያው ከጸሎት ጋር እግዚአብሔር ጋር ከመዋደቅ ጋር ልጅነት አለ። ቤተክርስቲያን ሂጄ በቀን 2 ጊዜ ነው ሄደው ጸሎት አደርጋለሁ ተደፍቼ በግንባሬ። በዚህ ነው ይሄን ሁሉ ዘመን ያሳለፍኩት። በዙም ችግርም አለ፣ ቅንጦት ኑሮም አለ እየተፈራረቀብን። ያ ሁሉ እግዚአብሔር ያመጣውን እስኪያነሳው እያልን እጽናናለሁ። ይሄ ቀን ያልፋል እኮ ግድ የለም ጎበዝ፣ አይዟቸው። በየዕለቱ ደግሞ በግ እናርዳለን፣ ችግር የለም። ያ ዘመን ይመጣል። አሁን እንግዲህ ሁሉም እንደው ሁሉ እንቻለው እያልኩ ቤተሰቡንም ያጽናናው የእግዚአብሔር ቁጣ ነው ይሄን ያመጣው እያልኩ
በቃ በዚህ ነው። እሺ ስለሞት ያስባሉ? ስለምን? ስለሞት እኔ ስለሞት እንደሚመጣ አውቃለሁ። በቤተ ክህነቱም ተምሬዋለሁ። የሰው ዕድሜ 70 ዓመት ነው ብሏል። ከ70 ዓመት በላይ ያለ ዕድሜ አይባልም። ሰውየው ይታመማል፣ ሰውነቱ ይደክማል፣ እንቅልፍ እንደ ልቡ አይኖረውም። የሚቀርብለትን ምግብ ተዝናንቶ በልቶ ከሰውነቱ አያዋህድም የሚለውን ተምሬያለሁ በቤተ ክርስቲያን ትምህርት። የሰው ዕድሜ ትክክሉ 70 ዓመት ነው። ንጉሥ ሰሎሞንና ንጉሥ ዳዊት ለእግዚአብሔር ሚዜዎቹ ጓደኞቹ ናቸው። በ70 ዓመት ነው በሞት ያሰናበታቸው። እናቱ የወለደችው እናቱን በ64 ዓመቷ ሞትን እንድትቀምስ አድርጓል። ስለዚህ ይህንን ሁሉ ስለማውቅ መጽሐፉ ወንጌሉ ስለደነገገው አልሰጋም። እሞታለሁ ብዬ እንደው አልሰጋም። ብመጣም ሞት በክብር ሃይማኖቴን ጠብቄያለሁ። ወስዶ ይሸኘኝ፣ አረዳ ይጣለኝ፣ ቤተክርስቲያን ፍታት አድርጎ እላለሁ። በቃ ምንም አይሰማኝም። ከዚህ በኋላ ስንት ዓመት ቢኖሩ ደስ ይለውታል? አይ አሁን ከባድ ጥያቄ ነው የጠየቅሽኝ። ለእውነቱ ይኸው በልጆቼ ፊት ለጠየቅሽኝ ጥያቄው መቅረብ አለበት። ልክ ነው፣ ትክክል ጥያቄ ነው። እኔ ግን እንዲያው ምን ልበልሽ፣ ልክ ላታምኘኝ ትችያለሽ፣ እነዚህም ልጆች ላያምኑኝ ይችላሉ። እኔ እንዲያው እንደምን ብሎ 1 ዓመት ብቻ 101 ዓመት ይበቃኛል። ይችን ዓመት ብቻ ልጨርስ ነው የምለው። እንዴ ለምን ችግር መፈጠሩ አይቀርም። በእድሜ ወንጌሉ ላይ ተምሬዋለሁ፣ በቀለም ተምሬዋለሁ። ክርስቶስ ባስተላለፈው መጽሐፍ ላይ እንዲያው ተመልክቼዋለሁ። የሰውን ዕድሜ 70 ዓመት ከ70 ዓመት በላይ በፍጹም ትርፍ ነው፣ ህመም ነው፣ ውጋት ነው፣ ተውሳክ ነው፣ መብሰክሰክ ነው፣ ጤና አይኖርም እያለ ይሄ ሁሉ አስተምሮኛል። ምን እሰራለሁ? እንዲያው እስቲ ልጅ ልጆች አሉ ትንሽ ማውቃቸው፣ እነሱ አባባዬ አጎታ አያቴ ምናምን የሚሉኝ እንዲያው እነሱ እንኳን እንዲያው አይነ ውሃ እንዲያው እስኪለዩ እንዲያው 1 ዓመት ከዛ በላይ ያለውን ዕድሜ አልፈልገው። እመኝ፣ ወደድሽም ጠላሽም። ስንት የልጅ አለዎት? ስንት የልጅ ደረሱ? ምንድን ስንት የልጅ ደረሱ? ስንት የልጅ ልጆች ወደ 43 ናቸው። የልጅ ልጆች 43 ናቸው። እንዲያው እነዛ እንዲያው መጥተው እንደዚሁ ይሉኛል። እነሱ ናቸው። ይቺ እንኳ ይቺ ቅድም ያስተናገደቻችሁ 2 ወልዳለች። ደግሞ አንዱ እዚህ ያለ 4 ወልዷል። 3ቱ 4 ወልደዋል። ደግሞ ሌሎቹ ሴቲቱ ልጅ ብቻ እኔ እንደው ለግማ ይሁን እኔ እንግዲህ ያላውቅም፣ የተፈጥሮ ጉዳይ ይሁን 2 ወንዶች ልጆች ብቻ ነው የወለደችው። ሴቷ ግብርና ነው ዝም ሰራው ኮምቦልሻ እና ያው እንግዲህ እዚህ ደረጃ ደርሷል። ብዙ ናቸው። ይኸውልሽ
እሺ በጣም ነው ማመሰግነው እግዚአብሔር ያክብርልኝ አመሰግናለሁ ያቆየሁት እሺ ድጋሚ እንገናኛለን ደግሞ ሰፊ ጊዜ ችግር የለም እሺ ተመልካቾች የነበረን ቆይታ ይሄን ይመስል ነበር በጣም ብዙ ጥያቄዎች መነሳት አለባቸው በጣም ታሪክ አዋቂ ናቸው የደሴ አጠቃላይ የወሎ የታሪክ መምህርም ስለነበሩ የኢትዮጵያ በጣም ብዙ ምናነሳቸው በተለይ እዚህ ድረስ መጥቼ የንጉስ ሚካኤልን አጠቃላይ የደሴን አካባቢ ታሪክ ሳላነሳ መሄድ አልነበረብኝም ካልነኝ ጊዜ አንፃር ነው እግዚአብሔር ቢፈቅድልን እሳቸውንም እኛንም በጤና ቢያደርሰን ተመልሰን መተን ደግሞ አጠቃላይ ከታሪክ አንፃር ብዙ ነገሮችን እናነሳለን ብዬ አስባለሁ ዛሬ ያው የተወሰነ ህይወት ታሪካቸውን አንስተን እግዚአብሔርን ለማመስገን ያህል ብቻ ነው ይሄን ቆይታ ያደረኩት በጣም ነው ማመሰግነው መልካም ጊዜ መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ ለሌሎችም ያጋሩ